ያልጠረጠረ ተመነጠረ የሚባለው አባባል እኛም ጠርጥረን ነበረ። ትዝታ ምንም ጥሩ ነገር የላትም ከተንኮል ውጪ ስንል ነበረ። ሰሞኑ መጠፉበት ምክንያት ምን አድርገው ነው? ምን አድርጋቸው ነው? እቺ ልጅ ነች ወለ ሴትዮዋ ጽናትስ ምን ላይ ነች የሚለውን ያው ዛሬም ትላንትም እያነሳናቸው ነበረ። ምክንያቱም ትዝታ ያለ ተንኮል ያለ ሰው መግደል ወይም ደግሞ የሰው ማፈን እንጂ ሌላ ነገር ስለምታውቅ ያው ዛሬ መታ የጽናት እናትን ያው በትራስ አፍና ገደለቻት። ግን መሞት የለባትም ሞታለች ወይ የሚለው እኔ አላቅም። ግን እኔ የምለው እንደዚህ በትራስ አፍና አድርጋ የምትሞተው ህፃን ነች እንዴ? ጽናትነት እንዴት ነው ሰው በተቀመጠበት በትራስ ከዛ ይሞታል? ይህ ነገር እንዴት ነው የሚታሰብበት? ግን ያም ሆነ ይህ መሞት የለባትም። የምር መሞት የለባትም። ከሞተች ድራማው እንዳለ ነው የሚበላሸው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ክብራትና ክብራን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ፍቅሩ ለካ የጽናት አጎት ሆኖ ተገኘ። ወንድሟ ነበር ማለት ነው። የወዘረሽ ማን ነበረች ስሟ ንገሩኝማ። አዎ ለካ አጎቷ ነው። ለዛ ነው እኮ እንደ ጽናት እንደ ትዝታ ብዙ ተንኮል ነገር የማይሰራ ለካ የእህቱ ልጅ ነች። ገና ዛሬ ተገለጠል። እንደው መግቢያ ላይ እንዳልኩት ሰሞኑ ስንጠብቃቸው የነበሩ ጽናትና ትዝታ ጉዳይ የት ደረሰ? ምን ላይ ናቸው? እቺ ተንኮለኛ ሴትያ ምን አደረጋቸው የሚለው የሁላችንም ጥያቄ ነው። እንግዲህ በስንት ቀናቸው ዛሬ መጥተው ሰሞኑ እየተከታተለች ቤት ሄዳ ነበረ። እንግዲህ ገብታ ሁሉም ነገር ካረጋገጠች በኋላ ፍቅሩ ወንድሟ እንደሆነ ልክ አንቺ እንዳጠመድሽው አያቸው። በሰፈሩ ቁና መስፈር የሚባለው ይሄ ነው። ግርማን እንዳጠመድሽው እኛም እንደዛ ነው አለች። ከዚህ በኩል የትዝታ ባህል ነው። ከዚህ ደግሞ የፀሐይ ነች ማለት ነው መሰለኝ ባለሳሳት የእሷ ወንድም ነው ማለት ነው። ሰው ጽናትም ላይ ብዙ ጉዳት ያላደረሰ አጎት ስለሆነ ይመስለኛል። ጽናት ግን ይሄ ነገር አታውቅም ማለት ነው። በየሰዓቱ የሚገባላትን ብር አሳስቧታል። የዶክተሩ ጠይቂያት ነግራኛለች። ግን የሚረዳኝ ሰው ደግሞ ማወቅ እፈልጋለሁ ብላለች። ያ ደግሞ አትንገሪ ብያት ነበር ዶክተሩ ምን አይነት ሆነች ብሎ ፍቅሩ ደግሞ ተጣላ። አባቷን ለመጠየቅ ሆስፒታል ድረስ ሄዶ ነበረ። ነገር ግን እሱ መምጣቱን አላስደሰታትም። ለምንድን ነው መጣኸው? ምን ፈልገህ ነው? ምን አስባችሁ ነው? የፈለጋችሁ ነገር ወሰዳችሁ? እሺ አሁን ከኛ ምንድን ነው የምትፈልጉ ብላ ጽናት እንግዲህ ያው እንዳያችኋት እሳት ለብሳ እሳት ጎርሳ ነው የመጣችው ማለት ነው። እሱን ግን ምንም አልፈልግም፣ ከአንቺ የምፈልገው ነገር የለም፣ ባይሆን ትኩረትሽ አባትሽ ጋር አድርገሽ አባትሽን አስታሚ ብሎ ይህንን መልስ ሰጥቷል ማለት ነው። አሁ ምንም አላደረገም እሱ ግን እሱ ጽናት ላይ ብዙ ክፋት አላደረሰም። ክፋት የምታደርሰው እች ነች ማለት ነው። እንግዲህ እህቱን በድብቅ ሄዶ ሲያሳይ ዛሬ ያው እንደገደለቻት ነው። ጨካኝ መገደል የለባትም ብዬ አስባለሁ። ከገደለም ግን ከገደለች እቺ ፀሐይ የምትባለውን ማን ነበረች? ትዝታ የምትባለው መኖር የለባትም ማለት ነው። ግን እንዳላወቀ ሰው ሆና እንደገና የኔ ፍቅር እኔ እናንተ ምናምን የምትለው ነገር ሄዳ እንደገድላ ከኋላ ግን አንድ ላይ ሆኖ ጽናት ስትደውለት አንሳው ስልኩ ለምንድን ነው ደወለች? አይ ሌላ ጊዜ ከኋላ ምናምን አለ። መጨረሻ አካባቢ ግን በጣም የተደናበረችው ዋሻት ማለት ነው። የዋሻት ምንድነው? ግርማ ተሽሎት ነቅተዋል፣ ወደ ፖሊስ ሊሄድ ነው ሲላት፣ ወይኔ ጉዴ ምን ይሻለናል እኛ መቅደም አለብን ምናምን አለች። ይሄ ነገር ምን አያችሁ? ሀቅ የሌላችሁ ነገር በሰውን ሀቅ ለመጎዳ ወይም ደግሞ ሰውን ሀቅ ለመቀማት እንደዚህ በቃ ያስፈራችኋል ማለት ነው። የራሳችሁ ቢሆን ጠንከር ትላላችሁ። በቃ እንደው እንኳንም ነቃ እንኳንም ከራሱ ጋር ሆነ እንደው ለማውራትም በስርዓት ይመቻል ትሎ ነበር። ነገር ግን ይሄ የሰው ነገር ስለሆነ ደነበረች፣ በጣም ነው ደነበረች ማለት ነው። ከዚህ በኋላስ ምንድን ነው የሚጠበቀው? ሌላ ደግሞ ጋሽ ሰለሞን ጋር ሊፈርምላት ወረቀቱ ይዛው ትታ ነው ሄደችው በድንጋጤ። እንደው ይሄን ወረቀት ባቢን አንስቶ የጽናት ቢሰጣት ግን ሰውየው የሚሰጠው አይመስለኝም። ምክንያቱም ከሰውየው ስትሬት እንደዚህ አጠገብ ስለነበረ ወረቀቱ ምን ነው ባቢ ነው ጃፕ የሚለው እሱ ባነሳው ብዬ ተመኘው፣ ግን አያነሳውም ሰውየው አጠገብ ስለሆነ። ደንግጣ ወጣችሁ። ደግሞ ያው የጽናት አባት ወይም ደግሞ ጋሽ ግርማ ነቅቷል ስትባል
በድንጋጤ ነው አስባ የማታውቀው ነገር እንዴት ልነቃ እሷን እኮ እንዳይነቃ አድርጋ ነው እንትን አለችው። ነገር ግን እሱ ነቃ ሲላት በድንጋጤ አሁን እቺ ሴት ማን ነው ገደላት? እሷ ሞት የለባትም። ፍቅሩ ደግሞ ይሄን ነገር ማወቅ ፈልጎ ይመስለኛል። ይሄ ነገር ግርምሽ እንደነቃ እየነገራት ማለት ነው። አልነቃም እኮ እሱ ባልነቃ አይመስለኝም። አልነቃም። አውቆ ነው ያለችበት ለማወቅ ለማደናበር። ባቢ ምነው ቀድሞ ወረቀት አንስተህ የጽናት ብትሰጣት ምን አለበት? አዎ ስጣት ነው የምልህ። ከዚህ ማለት ይሄ የተሻለ አማራጭ ነው። እንደ ዛሬ ጊዜ አታገኝም። ይሄ የተሻለ ቀን አታገኝም። አዎ ከዚህ የተሻለ ጊዜ አታገኝም። ነው ምናልባት አባትህ ራሱ ቢወስደው ማለት ነው። አባትህ በተኘበትን ቢሆን ራሱ ይህን ዶክመንት መስረቅና የጽናት ማስረከብ አለበት። ትዝታ ደግሞ ያለዚህ ወረቀት ምንም ነች። ስለዚህ አንተ ተጠቀምበት። ጃፒ ማለት ነው። ጃፒካ አዲሱ የጽናት ሁሉም ነገር የምትረዳት ይመስለኛል። እና አዎ ከቻልክ ከጎኗ እንዳጠፋ አደራ። ያው ከጎኗ ማንም የለም እንደምታውቀው፣ ከጎኗ አንተ ሆንላት ማለት ነው። ኦኬ ሰምተሃል? ጃፒ ማለት ነው። ይሄ ካላደረግክ አንተ ዝም ብለህ ጽናት አትበል፣ በተግባር ማለት ነው። አንድ ሰው የሚፈልገው ነገር በተግባር በቻልከው ያክል ሰው የቻለውን ያደርጋል፣ ያልቻለው ደግሞ አይገደድም ማለት ነው። የጃፒ አባት ደግሞ ከብር ጋር ያላቸው አታችመንት ዋው! በቃ በዛም ሆነ በዚህ በቃ ጭራሽ ወረቀቱ የድርድር ሊቀርብ ነው። በቃ ልክ የእንደራሳቸውን ንብረት አድርገው በድርድር ያቀርቡት ነው። ማነው የሚፈልገው? 3 ሰው ይፈልጓል። አንዱ ትዝታ ባለቤቷ ራሱ ማለት ነው። ሁለተኛ ደግሞ የሆነ ልጅ አለ። ሶስተኛ የሆነች ሴት ነበረችው፣ የጽናት እናት ነች። ሌላ ደግሞ ፍቅሩ ራሱ ነው የሚፈልገው ማለት ነው። ስለዚህ እንደዚህ ሰው ባለፋበት ባልደከመበት ይሄ የጃፒ አባት ማለት ነው ምን አይነት የሆነ ራስ ወዳድ እንደመሆናችሁ ያስታውቃል። እና የድርድር ይቀርባል የተሻለ ብር እና የማን ነው መሆን አለበት ወረቀቱ ሲለው ብር ያለው ሰው ነው። ያ ማለት በደንብ ብር ለሰጠን ማለት ነው። ኦ ማይ ጉድነስ! ኧረ እንደዚህ ሼም አይደል ጋሽ ሰለሞን ማለት ነው። ይሄ ሼም ነው። እና በራስዎን ብር ቢወስኑ ልጅውን ቢሆን የፈረመበት ደግሞ እሷ ብልጥ ነች። አያቸው መጀመሪያ ይፈርም ከዛ በኋላ በአካውንት ይገባል አለች። አንዴ ሰውየው ደግሞ ነቅተዋል። በጣም ንቁ ነውና ይህ እንደምታዩት እንደ እንትኑ አይደለም፣ እንደ እድሜ እንደሚታዩ አይደለም። ግን ኧረ እባክሽ ኧረ አልቀረብሽም፣ መጀመሪያው ብሩ አስገቢ፣ በዛ ነው ተሰማማ ነው አሉት። እሷ ግን ከተገባ በኋላ ነው። ያም ሆነ ይህ ልጁ ግን አልተሰማማም፣ በግድ ነው እንጂ በግድ እጁ ተጠብዝዞ ያው ሊያስፈርሙት ነበር። እሱም ደግሞ የነቃ ነውና ያው እምቢ አላቸው ማለት ነው። ከዛ እንግዲህ ያው ቀጠሮ እየተያዘ እያለም ነው በድርድር እያለ አንተ ልጅ ምንድነው ደግሞ ታናሽ ወንድሜ ነህ ምናምን ትላለሽ፣ ደፋር ነሽ። እንደዛ ጭቅጭቅ እያሉ ደግሞ ፍቅሩ ደወለ። ግርምሽ እንደነቃ ሲነግራት ደንግጣ ወረቀቱን ጥላ ወጣች። ጃፒ አንሳው ብያለሁ። ሰላማችሁ ይብዛ ባይ